ጤና ይስጥልን ሰላም የተወደዳችሁ 6 ሰዓት ነው እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮ በቀጥታ ስርጭት የሚተላለፍላችሁ የዛሬ ማክሰኞ ዜና ኢትዮጵያ አሁን ይጀምራል። አበይት ነጥቦቹን እነሆ። የዘንድሮ የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ በተለያዩ መርሃ ግብሮች እንደሚከበር መከላከያ ሚኒስቴር አስታወቀ። ባለፉት ዓመታት በተከናወኑ የሪፎርም ስራዎች የፍትህ ስርዓቱ እየተሻሻለ ስለመምጣቱ የፍትህ ሚኒስትሯ ሀና አርአያ ስላሴ ገለጹ። በአማራ ክልል ከ4.1 ሚሊዮን በላይ አባወራና ማወራዎችን የማህበረሰብ አቀፍ የጤና መድህን አገልግሎት ተጠቃሚ ማድረግ ስለመቻሉ ተገለጸ። ከዚህ አዲስ አበባ ከሚገኘው ዋናው ስቱዲዮ በተጓዳኝ ባልደረቦቻችን በተለያዩ አቅጣጫዎች የተለያዩ ጉዳዮችን ይዘው ወደ በኋላ ላይ የሚቀላቀሉን ይሆናል። 130ኛው የአድዋ ድል በዓል አከባበርን በተመለከተ ዛሬ የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ መግለጫ ሰጥተዋል። በመግለጫቸው በተለይ ከመሪ ቃሉ አኳያ አኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ እንደሚከበር በመግለጫቸው አውስተዋል። ዘጋቢያችን ሳምሶን በላይ በጉዳዩ ዙሪያ ከደቂቃዎች በኋላ መረጃዎችን የሚያጋራን ይሆናል። ወደ አማራ ክልል ስናቀና በክልሉ 4.1 ሚሊዮን በላይ አባወራዎችንና ማወራዎችን የማህበረሰብ ጤና መድህን አገልግሎት ተጠቃሚ ማድረግ ስለመቻሉ ተገልጿል። ከዚህ ጉዳይ ጋር ተያይዞ ዘጋቢያችን ሳሙኤል ወርቃየው ከደቂቃዎች በኋላ በተለይ በጤና መድህን መታቀፋቸው በማህበረሰቡ ውስጥ እያመጣ ያለው ለውጥ በተመለከተ መረጃዎችን እያጋራን ቆይታ የሚያደርግ ነው የሚሆነው። እኔ ሰለሞን ኃይለ ኢየሱስ ነኝ። ሁሉንም ዘገባዎች የተካተላችሁ አብራችሁን እንድትዘልቁ ጋብዛለሁ። ኢትዮጵያችን በቴክኖሎጂ የታገዙ የነገ መፍትሄዎችን ትሻለች። እርስዎ ሶፍትዌር አልሚ ኖት ወይስ የሃርድዌር ኢንጂነር ወይስ ደግሞ የመረጃ ሳይንቲስት? በኤአይ፣ በፋይናንስ፣ በጤና ወይስ በግብርና በየትኞቹ ዘርፎች ለሀገራዊ ችግሮች የዲጂታል መፍትሄ አስበዋል? የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፈጠራ ሐሳቦ ወደ ስኬታማ ቢዝነስ የሚቀየርበትን ታላቅ መድረክ አዘጋጅቷል። ከባለ ሀብቶችና ከአጋር ተቋማት ጋር እናገናኘዎታለን። የቴክኖሎጂ ሐሳቦትን እንሸልማለን። ዕድሜው ከ15 ዓመት በላይ ከሆነ በግል ወይም በቡድን በመሆን አሁኑኑ ይመዝገቡ። ሀገራዊ ችግሮችን በቴክኖሎጂ ይፍቱ። እርስዎም የዓመቱ ቴክኖሎጂስት ይሆኑ። የኢቢሲ የቴክኖሎጂ ስታርታፕ የፈጠራ ውድድር ለኢትዮጵያ የፈጠራ ስነ ምህዳር በር ከፋች። ማሳሰቢያ፣ ተሳታፊዎች በግል ወይም ከ3 እስከ 6 አባላት ባለው ቡድን መቅረብ ይችላሉ። በዋናነት ሶፍትዌር ላይ ያተኮሩ እንደ ኤአይ፣ አይኦቲ እና ኢኮሜርስ ያሉ የዲጂታል ቴክኖሎጂዎችን ለውድድር ይዞ መቅረብ ይቻላል። ምዝገባ በኢቢሲ ድረገጽ ወይም በተዘጋጀው የውድድሩ የኦንላይን ፕላትፎርም በኩል ከሰኞ የካቲት 16 2018 ጀምሮ መመዝገብ ይችላሉ። ኢትዮ ስታርታፕ። ቀዳሚ ወደሆነ ዘገባ ልሻገር። የዘንድሮ የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ በተለያዩ መርሃ ግብሮች እንደሚከበር መከላከያ ሚኒስቴር ገልጿል። 130ኛው የአድዋ ድል በዓል አከባበርን አስመልክቶ የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ መግለጫ ሰጥተዋል። ይህንን የመግለጫ ጉዳይ እየተካተለ የቆየው ዘጋቢያችን ሳምሶን በላይ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ ሳምሶን፣ እንደምን ቆየህ? በበዓሉ ላይ የሚጠበቁ ሁነቶች ምን ምን ናቸው ተባለ? ሚኒስትሩ ያነሷቸው በመግለጫቸው ዋና ዋና ነጥቦችስ የትኞቹ ነበሩ? መልካም ሰለሞን፣ እንግዲህ እጅግ አድርጌ አመሰግናለሁ። ቀደም ሲል አንተም እንደጠቀስከው 130ኛው የአድዋ ድል በዓል እንግዲህ ከጥቂት ቀናት በኋላ በመላው ኢትዮጵያ በታላቅ ድምቀት ተከብሮ የሚውል ነው የሚሆነው። ነገር ግን የበዓሉ አከባበር እንግዲህ ቀደም ብሎ በተለያዩ መርሃ ግብሮች እየተከናወነም ነው የሚገኘው። በዛሬው ዕለት ደግሞ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ የበዓሉን አከባበር አስመልክቶ ምን ምን ነገሮች ያካትታሉ የሚለውን እንግዲህ መግለጫ ሰጥቷሉ። ከመግለጫውን በመነሳት የመጀመሪያ መሪ ቃሉ የሚሆነው እንግዲህ ከአኩሪ ታሪክ ወደ ብሩህ አድማስ የሚል መሪ ቃል መመረጡን ገልጿል። ከዚሁ ጋር በተገናኘም አድዋ የነበረን አፍሪካን አንድ ያደረገ ለአፍሪካ ነጻነትን ያሳየ ከመሆኑ አንጻር አሁን ደግሞ ኢትዮጵያ እየሄደችበት ያለው አዲስ
የልማት ጎዳና የልማት መንገድን በሚያመላክትና የወደፊቷ ኢትዮጵያ ምን አይነት ገጽ ሊኖራት ይገባል የሚለውን ተስፋ በማድረግ በመስራት ሂደትም ላይ በመሆኑ ይህ የተመረጠ መሆኑ ተገልጿል። እንግዲህ መርሃ ግብሩ ለ5 ቀናት የሚቆይ እንደሆነ ነው የተነገረው። በእነዚህ መርሃ ግብሮችም እንግዲህ በርካታ አህጉር አቀፍና ሀገር አቀፍ ፕሮግራሞች መሰናዶች እንደሚከናወኑ ተገልጿል። ከሚከናወኑ ፕሮግራሞች መካከልም እንግዲህ የተለያዩ የኢትዮጵያን የቀደመ ታሪክ ጀግንነት የሚያሳዩ አሁን ያለችበትን ሁኔታ በትክክል ለዓለሙ ለአፍሪካውያን ሊገልጹ የሚችሉ የተለያዩ ዶክመንተሪ ወይም ዘጋቢ ፊልሞች መዘጋጀታቸው ተገልጿል። ከዛ ባሻገር ደግሞ የተለያዩ የስፖርታዊ ውድድሮች፣ የሳይክል ውድድር፣ የማስ ስፖርት ከዛም ባሻገር ደግሞ የእግር ኳስ ውድድሮች እንደሚከናወኑ ነው የተገለጸው። በተለይ በዋነኛነት ደግሞ የአድዋ ድል ሲባል ለአፍሪካውያን ነፃ መውጣት በር የከፈተ አይን የገለጸ ከመሆኑ ጋር በተገናኘ አሁን ዓለም ወደ አዲሱ መንገድ ወይንም ደኒ ወርልድ ኦርደር ወደሚባለው ወደ አዲሱ የዓለም ስርዓት እየሄደች ነው የምትገኘውና ይህ አዲስ የዓለም ስርዓትን አፍሪካውያን እንዴት መዋጀት ይችላሉ በሚለው ጉዳይም ዙሪያ የተለያዩ የአፍሪካ ሀገራት ግብዣ የሚደረግላቸው ሚኒስትሮች በዚህ ጉዳይ ላይም እንደሚመክሩና አቅጣጫ እንደሚያስቀምጡ አህጉሪቷ ከሌላው ዓለም ጋር እኩል እንድትሄድ በማድረግ ረገድ እንግዲህ ከፍተኛ ዋጋ ያለው መድረክ እንደሚከናወንም ተገልጿል። ከዛ ባሻገር እንግዲህ በባህልና ቱሪዝም እንደዚሁም ደግሞ በአዲስ አበባ ከተማ አስተዳደር ደረጃም የሚከናወኑ በርካታ መርሃ ግብሮች ይኖራሉ። ከነሱም መካከል አንዱ እንግዲህ ኤግዚቢሽን ነው። ኢትዮጵያ የቀደመችበት ያለፈችበት ታሪክን የአርበኝነት የጀግንነት ዘመኗ ምን ይመስላል የሚለውን በተመለከተ እንደዚሁ የተለያዩ ኤግዚቢሽኖች ያንን ሊያመላክት የሚችል ኤግዚቢሽኖች እንደሚከናወኑም ተገልጿል። ከዚህ ባሻገር እንግዲህ በርከት ያሉ ሌሎች መሰናዶችም እንዳሉ በመድረኩ ተገልጿል። ባልደረባችን ሳምሶን በላይ በገታ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ቀን። ወደ ሌላኛው የቀጥታ ስርጭት ከሚገኘው ባልደረባችን ጋር እንገናኝ። ወደ አማራ ክልል እናቀናለን። በክልሉ ከ4.1 ሚሊዮን በላይ አባወራና ማወራዎችን የማህበረሰብ አቀፍ የጤና መድህን አገልግሎት ተጠቃሚ ማድረግ ስለመቻሉ ተገልጿል። በክልሉ የማህበረሰብ አቀፍ ጤና መድህን አገልግሎት ሽፋን ታዲያ በአሁኑ ሰዓት 92 በመቶ ስለመድረሱ የተገለጸ ሲሆን ተገልጋዮች በክልሉ ጤና ተቋማት ተገቢውን አገልግሎት እንዲያገኙም አገልግሎት አሰጣጡን የማሻሻል ስራዎች ተጠናክረው ስለመቀጠላቸው ተገልጿል። እዚህ ጉዳይ ላይ ልናቆያችሁ ነው። ተጨማሪ መረጃዎችን ሊያደርሰን ዘጋቢያችን ሳሙኤል ወርቃየው በቀጥታ መስመራችን ከስፍራው ይገኛል። ሳሙኤል እንደምን ቆየ? ሰላም ላንተ። በክልሉ ለመሆኑ የማህበረሰብ አቀፍ የጤና መድህን አገልግሎት ሽፋንን ለማሳደግ ከዜናው ባሻገር ምን እየተሰራ ነው ተባለ? ምናልባት በጤና ተቋማት አገልግሎት አሰጣጡን ለማሻሻል ሲባል እየተሰሩ ያሉ ተግባራትስ ምንድናቸው የሚለውን ንገረን እስኪ። አመሰግናለሁ። እንግዲህ እንደ ሀገር የዜጎችን የጤና ዋስትና በማረጋገጥ አምራችና ጤናማ ዜጋ ለመፍጠር ያመች ዘንድ እንግዲህ በ2003 ዓመተ ምህረት ማለት ነው በሀገር አቀፍ ደረጃ በ4 ክልሎችና በጥቂት ወረዳዎች የተጀመረው የማህበረሰብ አቀፍ የጤና መድህን አገልግሎት በአሁኑ ወቅት በተለያዩ የሀገራችን አካባቢዎች በሚባል ደረጃ በሁሉም ክልሎችና በሁሉም ከተማ አስተዳደሮች በሚባል ደረጃ እየተስፋፋ ይገኛል። እንግዲህ በዚህም እንደ ሀገር አቀፍ ማለት ነው በሚሊዮኖች የሚቆጠሩ ዜጎችም ተጠቃሚ እየሆኑ ይገኛሉ። በአማራ ክልልም እንግዲህ ይህ መርሃ ግብር ከተጀመረ ስነባብቷል። ከዓመት ዓመት እየተሰጠ ያለው ሽፋንም እያደገ መጥቷል ማለት ይቻላል። እንግዲህ የዚህም በጀት ዓመት ለአብነት ለማንሳት ያክል የክልሉ ጤና ቢሮ መረጃ እንደሚያመለክተው በክልል ደረጃ ማለት ነው ወደ 4.5 የሚደርሱ ማወራና ባወራዎችን በዚህ በጀት ዓመት ማለት ነው የጤና መድህን አገልግሎት አባልና ተጠቃሚ ለማድረግ ታቅዶ ሲሰራ ቆይቷል። ይህ ዘገባ እስከተጠናከረበት ጊዜ እስካሁን ድረስ ማለት ነው ወደ 4.1 ሚሊዮን የሚጠጉ አባወራና ማወራዎችን የዚሁ የጤና መድህን አገልግሎት አባል ማድረግ መቻሉ ነው እንግዲህ መረጃዎች የሚጠቁሙት ማለት ነው። በተናጠል በቁጥር ደረጃ በማህበረሰብ ክፍሎች ደረጃ ወስደን ስንመለከተውም ወደ 18 ሚሊዮን የሚሆኑ የህብረተሰብ ክፍሎች በዚሁ የጤና መድህን አገልግሎት ተጠቃሚ የሆኑ ይገኛሉ ማለት ነው። እንግዲህ በተለይ ይህ የጤና መድህን አገልግሎት በአንድ ዓመት በሚከፈል ጥቂት ወይም ደግሞ አነስተኛ ወጪ በተለይ በርካታ የጤና አገልግሎቶችን የቤተሰብን ጨምሮ ማለት ነው ሽፋን የሚገኝበት ስርዓት እንደመሆኑ በተለይ ዝቅተኛ ገቢ ላላቸው ዜጎች እንዲሁም የመድኃኒትና የሕክምና ወጪ መሸፈን ለማይችሉ ዜጎች እንግዲህ በርካታ እድልን እየያዘ መጥቷል ማለት ነው። እኛም እንግዲህ በተለይ በባህር ዳር ከተማ በሚገኘው የፈለገ ሕይወት ጠቅላላ ሆስፒታል ተገኝተንም የአገልግሎት አሰጣጡ እንዲሁ ቅኝት ለማድረግ ሞክረን ነበር። በአብዛኛው በሚባል ደረጃ የጤና መድህን አገልግሎት ተጠቃሚ ዜጎች አገልግሎቱን ሲያገኙ ተመልክተናል። እነዚህም እንግዲህ በክልሉ በተለያዩ ከጫፍ እስከ ጫፍ ማለት ነው በተለያዩ አካባቢ
አካባቢዎች በሪፈር ደረጃም የሚመጡ እንዲሁም የከተማ ነዋሪዎችም ጭምር አገልግሎቱን እያገኙ ይገኛሉ። እኛም እንግዲህ በዚሁ ተገልጋዮችንም አንዳንድ ሀሳቦችንም ለማናገር ሞክረን ነበር። እንግዲህ የጤና መድህን አገልግሎት ልምድና ተሞክሯቸው ከዓመት ዓመት እያደገ ግንዛቤያቸውም እያደገ መምጣቱን ተናግረዋል ማለት ነው። እንግዲህ ይህ አገልግሎት በተለይ ዝቅተኛ ክፍያ በዓመት አንዴ በሚከፍሉት የሕክምና ወጪ ማለት ነው እስኪ ከባባድ ድረስ የሚደርሱ በሽታዎችን ሕክምና እያገኙ እንዲሁም በአሁኑ ወቅት ደግሞ የሕክምና ዋጋ አቅርቦትና ዋጋ እየጨመረበት ባለበት ሁኔታ ይህ የጤና መድህን አገልግሎት በአንዴ ክፍያ በሚያገኙት ማለት ነው ሕክምናቸውን ዓመቱን ሙሉ እያገኙ በተለይ የጤና ዋስትናቸውንም እያረጋገጡበት እንደሚገኙ ገልጸዋል። ከዚህ በፊት በተለይ የጤና መድህን አገልግሎት ተጠቃሚዎች ዘንድ የሚሰጡ የጤና አገልግሎቶች ክፍተቶች እንደነበሩባቸውም አውስተዋል። ለአብነት ያክል በመድኃኒት ግዢ እንዲሁም በሕክምና አኳያ በአገልግሎት አሰጣጡ አኳያ ማለት ነው እንግልቶች እንደነበሩ ገልጸዋል። ከአሁን ወዲህ ግን በተለይ ከቅርብ ጊዜ ዓመታት ወዲህ ግን በክልሉ የጤና ተቋማትን የአገልግሎት አሰጣጥ የማሻሻል ስራዎችም ተጠናክረው መቀጠላቸውና መሻሻሎችን እያሳዩ እንደሚገኙ ገልጸዋል ማለት ነው። እንግዲህ በዚህም በክልሉ በርካታ የማህበረሰብ ክፍሎችን ወደዚሁ የጤና መድህን አገልግሎት ተጠቃሚ ሊሆኑ እንደሚገባም እንግዲህ ምክራቸውን የለገሱበት ሁኔታ ነው ያለ። እንግዲህ የጤና ቢሮ የጽህፈት ቤት ኃላፊና የዚሁ የጤና መድህን አስተባባሪ ሲስተር ክሽን ወልዴ በተለይ በዚሁ ጉዳይ ላይ በሰጡት ማብራሪያም በጤና ተቋማቱ አገልግሎት አሰጣጡን የማዘመን እንዲሁም የማሻሻል ስራዎችም ተጠናክረው መቀጠላቸውን ገልጸዋል። ለአብነት ያክል እንግዲህ የክልሉ መንግስትም በጀትም ጭምር በመመደብ የመድኃኒት ግዢ እንዲሁም የምርመራ ማሽንና ሌሎችን የማሟላት ስራዎችም ተጠናክረው እንደቀጠሉ ነው የተገለጸው። ለጊዜ ያለ መረጃ ይህን ይመስላል። ሳሙኤል፣ እኛም እናመሰግናለን። መልካም ቀን። ዘገባዎቻችን ይቀጥላሉ። ባለፉት ዓመታት በተከናወኑ የሪፎርም ስራዎች የፍትህ ስርዓቱ እየተሻሻለ ስለመምጣቱ የፍትህ ሚኒስትሯ ሀና አርአያ ስላሴ ተናገሩ። በሚኒስቴር መስሪያ ቤቱ ተቋማዊ ግንባታ ለማረጋገጥና በቴክኖሎጂ ለመደገፍ እየተሰራ ስለመሆኑም ጠቅሰዋል። ሚኒስትሯ ባልደረባችን በቀለ ተመስገን ከሚኒስትሯ ጋር ቆይታ አድርጓል። ተከታተሉትና እንመለሳለን። የኢፌዴሪ ፍትህ ሚኒስትር ወይዘሮ ሀና አርአያ ስላሴ ለቃለ መጠይቁ ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። ባለፉት ዓመታት የፍትህ ስርዓት ማሻሻያ ተግባራት ሲከናወኑ ቆይተዋል። እነዚህ የፍትህ ማሻሻያ ስራዎች እንዲከናወኑ መነሻ የሆኑ ጉዳዮች ምንድን ነበሩ? ባለፉት ዓመታት እንደ ፍትህ ሚኒስቴርና አጠቃላይ እንደ ፍትህ ተቋማት የተከበርናቸው የለውጥ ስራዎች አሉ። ይሄንን በዋናነት በሁለት ማዕቀፍ ነው የምናየው። አንደኛው ከ2016 ጀምሮ አሁን ባለንበት በጀት ዓመት እስከ 2018 የሚጠናቀቅ የ3 ዓመት የፍትህ ዘርፍ የትራንስፎርሜሽን እቅድ ተዘጋጅቶ እሱን ትግበራውን እያጠናቀቀ እንገኛለን። ይሄ ትራንስፎርሜሽን እቅድ መነሻው ምንድን ነው? በሀገራችን ባለፉት ብዙ ዓመታት የተለያዩ የሪፎርም ጥረቶች አሉ በፍትህ ዘርፉ ላይ። ስለዚህ እነዚህ ጥረቶች ምን አመጡ የሚለውን ቁጭ ብለን ሰፊ ውይይት ከተደረገ በኋላ የጎደሉትን ለማሟላትና አዲስ እይታ የሚፈልጉ ለአጠቃላይ ለኢትዮጵያ የፍትህ ዘርፍ አዳዲስ ውጤትን ሊያስገኙ የሚችሉ እይታዎችን ማካተት የሚል ነው። ስለዚህ ይህን ማድረግና ከዚህ በትዩነት ደግሞ በፍትህ ተቋማት መካከል ያለውን ቅንጅት ማሳደግ፣ በየተቋማቱ እየተሰሩ ያሉ በጣም መልካም የሪፎርም ስራዎች አሉ። እነዚህን ግን በተሻለ ቅንጅት እንዴት ዳር እናደርሳለን ከሚል የመነጨ የ3 ዓመት የትራንስፎርሜሽን እቅድ ነበረ። ይሄ በህዝብ ተወካዮች ምክር ቤት የበላይነት ክትትል የሚደረግበትና በፌዴራል ብቻ ሳይሆን በሁሉም ክልሎች እንዲተገበር ተደርጎ ዲዛይን የተደረገ ነው። ይህ አሁን ወደ ትግበራው ማጠቃለያ ላይ ይገኛል። በዚህ ትራንስፎርሜሽን የተለዩ 10 ዋና ዋና አምዶች ነበሩ። እነዚህ አንደኛ ከቅንጅት አኳያ ተቋሞችን ብቃት ከማሳደግ አኳያና በፍትህ ዘርፉ ላይ በወንጀልም በፍትሐ ብሔርም በአስተዳደር ፍትህ ዘርፎችም ላይ አዲስ እይታ የሚሹ ነገሮች ምንድናቸው የሚል በጣም ዝርዝር ግቦች ያሉት ሰነድ ነው። ይህን መሰረት በማድረግ ከ2016 ጀምሮ በጣም ትልልቅ የሚባሉ ለውጦች በፍትህ ዘርፉ መተግበር ተችሏል። በተሰሩት የፍትህ ስርዓት ማሻሻያ ተግባራት ምን ተጨባጭ ስራዎች ተከናውነዋል ብለው ይገልጻሉ? በዚህ ምን ውጤት ተገኘ ብንል የኦሮሚያ ቀደም ያለውን ልምድ ጨምሮ በአጠቃላይ ባለፉት 5 ዓመታት 3.5 ሚሊዮን የሚሆኑ ግጭቶች በባህላዊ ግጭት መፍቻ ስርዓቶች ተስተናግደዋል። ስለዚህ ይሄ በጣም ለሀገራችን ትልቅ ፋይዳ ያለው ጉዳይ ነው። ለረጅም ጊዜ የህግ እውቅና ሳይኖራቸው ሰዎች ግን በየዕለት ህይወታቸው ከጎረቤታቸው ጋር በማህበራዊ ግንኙነቶቻቸው ያሉ ግጭቶችን የሚፈቱባቸውን ስርዓቶች እውቅና መስጠቱ አንደኛ በማህበረሰቡ ዘንድ ትልቅ ቅቡልነት ያላቸውን ስርዓቶች እውቅና መስጠት ይችላል። እንዲሁም ደግሞ ዜጎቻችን ማህበረሰቡ ችግር አጋጠመኝ በሚል ጊዜ በአቅራቢያው ሊያገኙ የሚችለው ከፍትህ ተደራሽነት አኳያ ያላቸው ፋይዳ በጣም ከፍተኛ ነው። ስለዚህ አንደኛው ይሄ የመሰረተ ማህበረሰብ ፍትህ ወይም የባህል ግጭት መፍቻ ስርዓቶች ላይ እውቅና መሰጠቱ ነው። ሁለተኛው የወንጀል የፍትሐ ብሔር የአስተዳደር ፍትህ ላይ ያሉ ቁልፍ የሆኑ
የህግ ማሻሻያ የሚፈልጉ ጉዳዮችን ከለየም በኋላ እነዚህም ህጎች በአገሪቱ በሙሉ እንዲወጡ ማድረግ ነው። አንዳንዶቹ በባህሪያቸው በፌዴራልም በክልልም የስልጣን ወሰን ስር የሚወድቁ ስለሆኑ በፌዴራል የወጡና ትልልቅ የሪፎርም ህጎች የተባሉትን በሁሉም ክልሎች እንዲወጡ ተመሳሳይ የሞዴል ህግ አውጥቶ ይህንን የማስተዋወቅ እንዲወጡ የማድረግ ስራ ስንሰራ ቆይተናል። በዚህም ለምሳሌ የጥብቅና አስተዳደር አዋጁ አንደኛው ነው። የሲቪል ማህበረሰብ ድርጅቶች አዋጅ፣ እነዚህ የመሳሰሉትን ልክ በፌዴራል የተደረጉትን ሪፎርሞች በሁሉም ክልሎች እንዲተገበሩ ክትትል እያደረግን እንገኛለን። ይህም ሌላኛው ትልቅ ለውጥ ያመጣ ነገር ነው። ከነዚህ መካከል ለምሳሌ የአስተዳደር ስነስርዓት ህጉን ብናይ የአስተዳደር ስነስርዓት ህግ በሀገራችን ታሪክ ለመጀመሪያ ጊዜ የፌዴራል ህጉ ከወጣ 5 ዓመት አካባቢ ነው። ይሄ ህግ መውጣቱ ለዜጎች የአስተዳደር ፍትህን ለማረጋገጥ ያለው ፋይዳ እጅግ ሰፊ ነው። የትኛውም የህግ አስፈጻሚ አካል የሚያወጣቸውን ህጎች፣ መመሪያዎች ህዝብን ባሳተፈ መልኩ ማድረግ እንዳለበት የሚደነግግ ነው። ከዚህም ባለፈ ደግሞ የህግ አስፈጻሚዎች በህግ በተሰጣቸው ስልጣን መሰረት እየሰሩ ነው ወይ የሚለውን መቆጣጠር የሚያስችል የህግ ስርዓት ነው። ስለዚህ ይሄ በፌዴራል የወጣውን ይህንንም በተመሳይ በክልሎች እንዲወጣ ክትትል እያደረግን 9 ክልሎች ይህን ህግ አውጥተዋል። እንደ ፍትህ ሚኒስቴር ተቋማዊ ግንባታን እንዴት ይገልጹታል? በብዙ ተቋሞች ትልቅ ትኩረት የተሰጠው ጉዳይ ነው። ይሄም ደግሞ ስለ ሀገረ መንግስት ግንባታ ስናስብ ስንነጋገር ሀገር የሚቆሙ ተቋማት ላይ ነው። ተቋማት ደግሞ በየትኛውም ኃላፊዎች ሲቀያየሩ ወቅት ሲቀያየር በቋሚነት የሚቀጥሉ አሰራሮችና ስርዓቶች ያስፈልጓቸዋል ከሚለው እሳቤ የመነጨ ነው። ፍትህ ሚኒስቴርም ይሄ በጣም ትልቅ ትኩረት የሚሰጠው ነው። ተቋም ግንባታን ስናስብ በሁለት ዋና ዋና ነገሮች ላይ የሚመሰረት ነው። አንደኛው የሰው ሀብት ዙሪያ የምንሰራቸው ስራዎች ናቸው። እሱን በቋሚነትና ተቋማዊ ሆኖ መቀጠል እንዲቻል ትልቅ የሆነ ንቃተ ህግ የምንለው ስራ ክፍል አለን። ይሄ ማለት የንቃተ ህግና ስልጠና ስራዎችን በሙሉ የሚሰራ ነው። አሁን ያሉን ባለሙያዎቻችን፣ አቃቤ ህግ፣ ሌሎች ሰራተኞቻችን አሁን ያላቸው የብቃት ደረጃ የቱ ነው? በተለይ ደግሞ አሁን ወደ ስራ ያስገባነውን የ5 ዓመት ስትራቴጂ ለመፈጸም የሚያስፈልጋቸው ክህሎት ምንድን ነው የሚለውን የረጅም ጊዜ እቅድ አውጥቶ ይሰራል። ለተቋም ግንባታ አንደኛው ቁልፉ ነገር የረጅም ጊዜ እይታ ማድረግ ነው። ከሰው ኃይል በትይዩነት ሌላ የምናየው ዲጂታላይዜሽን ነው። ሲስተሞችን ወደ ስራ ማስገባት ብቻ አይደለም፣ ተቋማቱን ማጠናከር ላይ የፌዴራልም የክልልም የፍትህ አካላት ሳቢ እንዲሆኑ ጥሩ ባለሙያዎችን ማሰማራት የሚችሉ እንዲሆኑ በአደረጃጀት በአሰራር በዲጂታላይዜሽን የተጠናከሩ እንዲሆኑ እነዚህም በትራንስፎርሜሽን የተካተቱ ናቸው። እነዚህም ላይ ጥሩ ጅምሮች አሉ። አሁንም የሚቀረን ቢኖርም ነገር ግን በመሰረታዊነት በቅጥር በእድገት ሂደቶቻችን በሙሉ ለዘርፉ ብቁ የሆኑ ባለሙያዎችን ወደ ስራ ማሰማራት የሚያስችልና በዲጂታላይዜሽንም በተለይ የውስጥ አሰራሮችን ግልጽነትና ተጠያቂነትን ማረጋገጥ በሚያስችል መልኩ እንዲተገበሩ ማድረግ ችለናል። ባለፉት ዓመታት አሁን ባልነው በትራንስፎርሜሽኑ ያሳካናቸው ነገሮች ምንድን ናቸው፣ ተግዳሮቶቹ የቱ ጋር ናቸው የሚለውን ለይተን ደግሞ በእነዚህ 5 ዓመታት ለፍትህ አዲስ መሰረት በሚል መሪ ቃል የ5 ምሰሶችን ለይተን እየሰራ እንገኛለን። ብዙ ጊዜ መደበኛ ስራ የሚሰሩ የስራ ክፍሎች አገልግሎት መስጠትን እንደ ጎን ስራ ነው የሚቆጥሩት። ስለዚህ እሱን ባስተካከለ መልኩ የትኛውም ተገልጋይ ወደኛ ደጅ ሲመጣ ቶሎ የሚያስፈልገውን መረጃ ማግኘት እንዲችል የሚያስችል አገልግሎት አሰጣጥ ላይ ያተኮረ የመጀመሪያው ስራችን ነው። ሁለተኛ የህግ የበላይነት ነው። የፍትህ ሚኒስቴር አንዱ ትልቁ ኃላፊነት የህግ የበላይነትን ማረጋገጥ፣ የወንጀል ፍትህ አስተዳደርን መከታተል ስለሆነ ይሄን ደግሞ ለማስፈጸም የሚያስችሉ ስትራቴጂዎች የተለዩበት ሁለተኛው እሱ ነው። ሶስተኛው ማረምና ማነጽ ነው። ዲጂታል ሲስተሙ የምንፈልገውን ውጤት የሚያመጣልን በተገቢ በሆነ የአስተዳደር ስርዓት የጋቨርናንስ ስርዓት ሲኖረው ነው። ስለዚህ እሱንም በማጠናከር ላይ ትልቅ ስራ የጀመርናቸው አሉ። ኦልሬዲ ወደ ተግባር ያስገባናቸው የዲጂታል ስርዓቶች አሉን። ግን በተለይ አሁን በሂደት ላይ ያለ የወንጀል ምርመራና ክስ ስርዓትን ከመጀመሪያው ጀምሮ እስከ መጨረሻው ድረስ ፍርድ እስከሚሰጥ ድረስ ከዛም ፍርዱ እስከሚፈጸም ድረስ መከታተል የሚያስችል የዲጂታል ስርዓት በሚቀጥለው በጀት ዓመት ወደ ስራ ለማስገባት ቅድመ ዝግጅቶችን እየጨረስን እንገኛለን። ስለዚህ እነዚህ ሁለት ነገሮች የተቋም ግንባታን ስናስብ የሰው ኃይል ላይ የምንሰራው ስራና ዲጂታላይዜሽን ላይ የምንሰራው ስራ አንድ ላይ ሲደመሩ ፍትህ ሚኒስቴርን በጣም በተጠናከረ ተቋማዊ አቅም ላይ እናስቀምጠዋለን ብለን እናስባለን። ወይዘሮ ሀና አርአያ ስላሴ ለቃለ መጠይቁ ፈቃደኛ ስለነበሩ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ።
ሸጎሌ አካባቢ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት ዜና ኢትዮጵያን እየተከታተላችሁ ነው። የተወደዳችሁ ቀሪ ጉዳዮቻችንም ይቀጥላሉ። የካታር የኢኮኖሚ የጀርባ አጥንት የሆነው ግዙፉ የሐማድ ወደብ የባህር ባለቤትነት ለአንድ ሀገር የንግድ የበላይነትና የቅልጥፍና ምንጭ ስለመሆኑ በተግባር እያሳየ ይገኛል። ይህ የባህር በር ካታርን በዓለም የንግድ ካርታ ላይ ቁልፍ ተዋናይ ሲያደርጋት፣ በአንጻሩ የባህር በር ባለቤት አልባ የሆነችው ኢትዮጵያ በውድ የኪራይ ዋጋና በትራንዚት ፈተናዎች የምትከፍለው ዋጋ የወደብ ባለቤትነት ለኢኮኖሚ ነጻነት ያለውን ወሳኝ ሚና እንድታጤንም ያስገደዳት ነው። ኢትዮጵያ የባህር በር ባለቤት ብትሆን ልታገኙ የምትችለውን ጠቀሜታ ከካታር ጋር በማነጻጸር ዘጋቢያችን ሰናይት ብርሃኔ ተከታዩን ዘገባ ታስቃኘናለች። ባህር በር የውበትና የሰላም ምንጭ ነው ለኳታር። ባህር ከውበትም በላይ የህልውናዋ መሰረት የሆነላት ሀገር የብልጽግናዋ ደም ቧንቧም ይህ የባህር በሯ ነው። የዓለምን ግዙፍ መርከቦች የምታስተናግድበት የሐማድ ወደብ የኢኮኖሚዋ መተንፈሻ ነው። ይህ የባህር ባለቤትነት ኳታርን በዓለም የንግድ ካርታ ላይ ቁልፍ ተዋናይ አድርጓታል። ወደ ሀገራችን ስንመለስ ግን ምስሉ ይለወጣል። ኢትዮጵያ ቀደምት ስልጣኔ ካላቸው ሀገራት ተርታ የምትሰለፍ ሀገር ናት። ታሪኳና ስልጣኔዋ ደግሞ ከነበራት የባህር በር ባለቤትነት ጋር የተሳሰረ ነው። ኢትዮጵያ የባህር በር ባለቤት ብትሆን እንደ ቡና፣ ሰብልና የኢንዱስትሪ ውጤቶችን መላክ ትችላለች። ይህ ደግሞ እንደ ኳታር ሁሉ የውጭ ምንዛሬ ግኝቷን በከፍተኛ ደረጃ ያሳድገዋል። የባህር በር ጉዳይ የፖለቲካና የኢኮኖሚ ብቻ አይደለም፣ የስነ ልቦናም ጭምር ነው። ኳታር ቀደምት ታሪኳን ከእንቁ ጠላቂነትና ከአሳ አጥማጅነት ጋር አሰናስና ዛሬም በባህር ዳርቻዎቿ ላይ ታላላቅ ከተሞችን እየገነባች ትገኛለች። ባህሩ ለኳታር ነዋሪዎች የመዝናኛ የኩራትና የነጻነት ምልክት ነው። በዚቹ በባህር የታቀፈችው ምድር ከ1000 ኪሎ ሜትሮች በላይ ርቃ የምትገኘውና የባህር በር ፍለጋ ላይ ያለችውን ኢትዮጵያም ጥንታዊ የአዶሊስ ወደብ ባለቤት በነበረችበት ዘመን ከዓለም ጋር የነበራት ግንኙነት ምን ያህል የሰፋ እንደነበር ታሪክ ያስታውሰናል። ዛሬ ላይ በኳታር ዳርቻ ሆኖ ማዕበሉን ለሚመለከት ኢትዮጵያዊ ባህሩ የናፍቆት ያህል የሚሰማው ለዚህ ነው። ኳታር በፋርስ ባህረ ሰላጤ ላይ የምትገኝ ባህረ ገብ መሬት ናት። ዋና ጥቅሟ ደግሞ ለነዳጅና ለተፈጥሮ ጋዝ ንግድ ምቹ በሆነ መስመር ላይ መገኘቷ ነው። ኢትዮጵያ የባህር በር ብታገኝ የምትቀላቀለው ቀይ ባህር ወይንም ደግሞ የኤደን ባህረ ሰላጤ ነው። ይህ መስመር ከአውሮፓ ከኤሲያና ከአፍሪካ የሚያገናኝ ዓለም አቀፍ የንግድ መተላለፊያ ስለሆነ ከኳታር ያልተናነሰ ስትራቴጂካዊ ቦታ ይኖራታል። ኳታር የዓለም ግዙፍ የፈሳሽ ተፈጥሮ ጋዝ ላኪ ሀገር ናት። የባህር በር መኖሯ ደግሞ ሀብቷን በቀጥታ ለዓለም ገበያ እንድታቀርብ ረድቷታል። ኳታር በባህር የተከበበች በመሆኗ ጠንካራ የባህር ኃይልና የባህር ዳርቻ ጥበቃዎች አሏት። ኢትዮጵያ የባህር በር ማግኘቷ የባህር ኃይሏን መልሳ ለመገንባትና ቀጠናዊ ተጽዕኖን ለማሳደግም ይረዳታል። ከኳታር በተለየ መልኩ ኢትዮጵያ ትልቅ የሰው ኃይል ስላላት በባህር ላይ ያላት ወታደራዊ ሚዛን የጎላ ሊሆን ይችላል። ኢትዮጵያ የባህር በር ቢኖራት ከኳታር በበለጠ በሰው ኃይልና በተለያዩ ሀብቶች የታጀበ ግዙፍ የኢኮኖሚ ኃይል የመኖር እድሏም ሰፊ ነው። የባህር በር መኖር ማለት ከዓለም ጋር ያለ ቀጥተኛ ግንኙነት፣ ያነሰ የኑሮ ውድነትና የላቀ ብሔራዊ ኩራት ማለት መሆኑን እዚህ ዶሃ ላይ በግልጽ ማስተዋል ይቻላል። በኳታር ወደቦች ላይ የሚታየው ብርሃን ለኢትዮጵያ የባህር በር ጥያቄ ትልቅ ማሳያና ማበረታቻ ነው። በደቡብ ኢትዮጵያ ክልል ከ79,000 በላይ ዜጎች የኢትዮ ኮደርስ ስልጠና ተከታትለው የዓለም አቀፍ ሰርቲፊኬት ባለቤት ስለመሆናቸው የክልሉ ኢኖቬሽንና ቴክኖሎጂ ቢሮ አስታውቋል። ስልጠናው በተሰማሩበት የስራ መስክ ቴክኖሎጂን በሚገባ እንዲጠቀሙ በር ከመክፈቱም በላይ ዓለም አቀፍ ተወዳዳሪ ባለሙያ እንዲሆኑ እንዳስቻላቸው ሰልጣኞች ተናግረዋል። ተመስገን ተስፋዬ ኢትዮጵያ ለ5 ሚሊዮን ዜጎች የቴክኖሎጂ እውቀት ሊያሳድግ የሚችል የኮደሮችን ስልጠና ተደራሽ ለማድረግ እየሰራች ትገኛለች። ታዲያ ይህ ውጥን ዓለም የደረሰችበትን የቴክኖሎጂ ምጥቀት ደረጃ እግር በእግር ለመከታተል የሚያግዝ ሲሆን በወላይታ ሶዶ ከተማ የሚገኙ ነዋሪዎችና የመንግስት ሰራተኞች ከስልጠናው ያገኙትን ክህሎት ስራቸው ላይ ተግባራዊ በማድረግ ላይ ይገኛሉ። የኢትዮ ኮደርስ ስልጠና ከዘመናዊ ቴክኖሎጂ ጋር እጅግ እንዳቀራረባቸው የሚናገሩት ስልጠናውን ያጠናቀቁ አካላት ይዘቱ ዓለም አቀፋዊ መሆኑ የስራ ዕድል አድማስን እንዳሰፋላቸው ገልጸዋል። እንደ አንድ ዶክመንት በሀገር ደረጃ የሚገደብ አይደለም። በአፍሪካን አልፎ በዓለም ደረጃ
ሰርቲፊኬት ላይ መጨረሻ ላይ ሳይን ያደረጉት እየፈረሙት ዓለም አቀፍ ኢኖቬሽን ዳይሬክተር ናቸው። ስለዚህ ይሄ ሰርቲፊኬት የትኛውም ቦታ ላይ ብንሄድ መያዝ የሚችል ስለሆነ እጅግ በጣም እድለኛ ነኝ በመማሩ። ስለዚህ የተሻለ አጋጣሚ አግኝቻለሁ በራሴ ማለት ይችላል። በዚህ ስልጠና ምክንያት ወደ ስራ እኔ የት ነኝ ያለሁት ብሎ ራሱን አይቶ ወደ ቴክኖሎጂ የመግባት ሁኔታዎች ዝማኔዎች አሉ። ከዚህ አንፃር ራሱ ሰራተኛውን ሞቲቬት አድርጓል። ኢንተርናሽናሊ ደግሞ ተወዳዳሪ የመሆን እድልም ለብዙዎች ደግሞ የስራ እድልም የመፍጠር ስራ በኦንላይን ላይ እንዴት መሰልጠን መማር የኦንላይን ስራዎችን እንዴት ሰው መለማመድ እንዳለበት ጠቀሜታ እየሰጠ ነው የሚላል። የደቡብ ኢትዮጵያ ክልል ኢኖቬሽንና ቴክኖሎጂ ቢሮ ኃላፊ ዶክተር ቦጋለ ቦሼ እንደሚናገሩት ዓለም ወደ አንድ መንደር በተሰበሰበችበት በዚህ ጊዜ የሚፈለገውን የሰው ኃይል ለገበያ ለማቅረብ የኢትዮ ኮደርስ ስልጠና ወሳኝ ሚና ይጫወታል። ኢትዮ ኮደርስ እንደ ክልል የወሰድነው እንደሆነ በእኛ ክልልም በአሁኑ ሰዓት ወደ 135,000 የሚጠጋ ተመዝግቧል። 79500 የሚደርስ ሰርቲፋይድ ሆኗል። እንደ ክልል የያዝነው እቅድ ደግሞ ወደ 212,000 ነው። እሱንም በሚቀጥሉት 2 እና 3 ሳምንታት ውስጥ ወራት አይደለም ሳምንታት ውስጥ እናሳካለን። ሰው እየገባው መጥቷል፣ እየተረዳው መጥቷል። ይሄ ከመደበኛ ትምህርት ጋር የሚጋጭ አይደለም። ዓለም ምን ይፈልጋል፣ አገር ምን ይፈልጋል፣ የተለመደውን አይነት አዚዝ የሆነውን ካርኩለም አይደለም። የካርኩለሙ ቅርስ ሁሉ መቀየር አለበት። ስለዚህ ብዙ ሳትለፋ ሳትደክም ስራ ማግኘት የምትችልበት ተወዳዳሪ መሆን የምትችልበት ራስን መሸጥ የምትችልበት እድል ያለ ከሆነ በእነዛ ጉዳዮች ላይ ጊዜ ሰጥቶ ማየቱ አይ ቲንክ ጠቀሜታ ይኖራል የሚል እምነት ናለኝ። ለዓለም ገበያ ተወዳዳሪ የሆነ የሰው ኃይል ለማፍራት እየተጋች የምትገኘው ኢትዮጵያ ባለፉት 2 እና 3 ዓመታት ለ2.1 ሚሊዮን ዜጎች ዓለም አቀፋዊ የስራ ዕድል መፍጠር መቻሏን መረጃዎች ይጠቁማሉ። ከነዚህም መካከል አብዛኛዎቹ የኢትዮ ኮደርስን ስልጠና የተከታተሉ ናቸው። የተወደዳችሁ ለ6 ሰዓት ያልናቸው የዜና ኢትዮጵያ ጉዳዮቻችን እነኚህ ናቸው። መልካም ጊዜ።